በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች በክርስቶስ ክርስቲያን በወልድ ውሉዳን የተሰኛችሁ ጤና ይስጥልኝ እንደምን አላችሁልኝ። ዛሬ ደግሞ ረድኤተ እግዚአብሔርን አጋዥ በማድረግ የምንመለከተው የአራተኛው ክፍል ትምህርታችን ሶሉስ ክርስቶስ በሚል ክራይስት አሎን የሚለው አስተሳሰብ ክርስቶስ ብቻ ያም ደግሞ ማለት ምን ማለት ነው? ውስጥ ገብታችሁ ዛሬ የምትማሩት በእግዚአብሔርና በእኛ መካከል ክርስቶስ ብቻ አለ፣ ክርስቶስ አማላጅ ነው የሚል አስተሳሰብ ነው። አምላክ ነው የሚል አስተሳሰብ ሳይሆን አማላጅ ነው የሚል አስተሳሰብ ነው። ብዙ ጊዜ የሮሜ 8:34ንም አስተሳሰብ ወደዚህ የሚያመጡበት ምክንያት ሲመሰረት ገና የፕሮቴስታንት እምነት ወይም የሪፎርሜሽን እምነት ሲመሰረት ከአምስቱ መመሪያዎቹ በነ ማርቲን ሉተር የወጡት መመሪያዎች ውስጥ ስናይ አንዱ ይሄ ኢየሱስ ክርስቶስ ብቻ ነው የሚል ነው። ደግሞ አምላክ ነው አይደለም። ኢየሱስ ክርስቶስ ብቻ ነው ሲሉ አምላክ ነው ለማለት ሳይሆን ኮንሰፕቱ አጠቃላይ ትምህርቱ ምን ለማለት ነው? አማላጃችን ክርስቶስ ብቻ ነው ሲሉ ነው። ሌላ ነገር አንፈልግም። ተመልከቱ፣ የእመቤታችንን ምልጃ፣ የመላእክትን ምልጃ ይሄን ሁሉ ያጠፉት በ16 ሴንቸሪ ነው፣ 16ኛው ክፍለ ዘመን ነው። ከዛ በፊት በካቶሊኩ እምነት ያይጠራ ነበረ። ካቶሊኩ እምነት ውስጥም ከኦርቶዶክሱ በተወሰደ እነሱ ዘንድ ያሉ ብዙ ነገሮች አሉ። መጽሐፍ ቅዱስ እንኳን የሚገርማችሁ እኛ 81 እንደምንቀበለው የካቶሊኩ ወደ 73 ደርሷል። እየተቀበለ በየጊዜው እየመጣ ነው። ስለእመቤታችን ራሱ ፍልሰቷ እርገቷ በ1950 ዓመተ ምህረት አሁን በ1950 ዓመተ ምህረት ነው ካቶሊኮች ራሳቸው የወሰኑት። ስለዚህ ይሄ የሶሉስ ክርስቶስ ክራይስት አሎን ክርስቶስ ብቻ የሚለው አስተሳሰብ አማላጃችን ነው ለማለት ነው። ለስም አጠራሩ ክብር ምስጋና ይግባው። እኛ ግን አምላካችን ነው። ውስጥ ግቡ። እንዴት ነው የሚሉት? እኛስ እግዚአብሔር ምን አስተምሮናል የሚለውንም ከጥንቃቄ ጋራ ተገንዘባችሁ እንድትማሩ እወዳለሁ። እግዚአብሔር ይርዳችሁ፣ ፊቱን ያብራላችሁ፣ ይባርካችሁ። አሜን። አራተኛው ሶሉስ ክርስቶስ ክራይስት አሎን ኢየሱስ ብቻ ምን ለማለት ነው? ኢየሱስ ብቻ ምን ለመግለጽ ነው ይህን ቃል የተጠቀሙት ስንል የተለያየ ትርጓሜ ሊሰጥ ይችላል። በትክክል ግን የምታገኙት ሶሉስ ክርስቶስ በእግዚአብሔርና በሰው መካከል ያለ አንድ ብቻ አማላጃችን ኢየሱስ ክርስቶስ ነው የሚለው አመለካከት ነው። ይህ አመለካከት ደግሞ ኢየሱስን ከአምላክነቱ ፈጽሞ ያራቀ እግዚአብሔርነቱንም የካደ አመለካከት ነው። ማማለድ መለመን ለሰው ልጆች የሚስማማ ነው። አንዳንዴ ብዙ ጊዜ ሰዎች የሚሰናከሉት ቃል ተመልክተው ነው። ለምሳሌ ሮሜ 8:34 ላይ ኢየሱስ ክርስቶስ ይማልድልኛል በእግዚአብሔር ቀኝ ያለው የሚለውን አመለካከት ይመለከቱና እዛው ጋር እኮ ይፈርዳል ብሎ ይናገራል። እንደገና ደግሞ ሮሜ 8:26 ላይ ከፍ ብሎ መንፈስ ቅዱስ ይማልድልናል የሚል ቃል አለ። ኤርሚያስ 7:25 ላይ እግዚአብሔር በየለቱ እየማለዱ ነቢያትን ልኬባችሁ ነበር የሚል ቃል አለ። ይሄን ቃል ይዘን ኢየሱስ ክርስቶስ አማላጅ ነው፣ ዛሬ ወደ አብ እኔን ይዞን ይገባል፣ ወደ አብ ያማልደኛል፣ እሱ ነው ለኔ አማላጄ ይለምንልኛል የሚል አመለካከት ፈጽሞ ከመጽሐፍ ቅዱስ ውጪ የሆነና የኢየሱስ ክርስቶስን ባህሪ ካለማወቅ የሚመጣ ነው። ምክንያቱም የግኖስቲኮች አስተሳሰብ ሁለተኛው ክፍለ ዘመን ላይ ሁለት አይነት አማልክት አሉ የሚለው አስተሳሰብ የብርሃን አምላክ አለ፣ የጨለማ አምላክ አለ፣ ከዛ ውስጥ ደግሞ እየተፈነጠቁ የሚመጡ ጨረሮች አሉ የሚል ክርስቲያናዊ የመሰለ ክደት በሁለተኛው ክፍለ ዘመን የነበረው አስተሳሰብ ያስተሳሰብ ነው። በካቶሊኩም ወደ ቱ ኔቸርስ ሁለት ባህሪያትና አልፎም 16ኛው ክፍለ ዘመን ላይ ማርቲን ሉተር ከካቶሊኩ እምነት ስለወጣ ክርስቶስን እንደሌላ አካል ለብቻው እንደሌላ አማላጅ አድርጎ እግዚአብሔርን ደግሞ ሌላ ብቻውን ያለ የሚመለክና የሚሰገድለት አይነት ብሎ ስግደት ባያውቁም እንኳን ወደ አምስተኛው ስንመጣ እናየዋለን። ኢየሱስን የመካድ መንፈስ ያለ ነው፣ አይለወጥም። ዕብራውያን 13:7 ላይ እንግዳ በሆነ ትምህርት አትወሰዱ፣ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው ይላል፣ አይለወጥም። ግን ቃሉን ይዘው ብዙዎች ጠፍተዋል። እስቲ አንድ ጥያቄ ልጠይቃችሁ። ዘፍጥረት 6:6 ላይ እግዚአብሔር ሰውን በመፍጠሩ ተጸጸተ በልቡም አዘነ የሚል ቃል ታገኛላችሁ። ልብ በሉ። ይሄን ቃል ይዘን አዎ እግዚአብሔር ተጸጸተ እንበል፣ በልቡም አዘነ እንበል። እግዚአብሔር ሰው ነው ይጸጸታል? መጸጸት እኮ አንድ ሰው የሰራውን ስራ ተመልሶ
ልክ አይደለሁኝም ይሄን መስራቴ ብሎ ሲሰራ ነው። ያ የሰው ባህሪ ነው፣ የእግዚአብሔር ባህሪ አይደለም። ስለዚህ ሙሴ በጻፈው ዘፍጥረት 6:6 እግዚአብሔር ሰውን በመፍጠሩ ተጸጸተ በልቡም አዘነ የሚለውን ቃል ይዘን እግዚአብሔር ሰውን በመፍጠሩ ተጸጸተ አዘነ በልቡ ስንል አይሆንም። ይሄ ሰውኛ ለኛ ሊገባን በሚችል መልኩ ነው መጽሐፍ ቅዱስ የተጻፈው። መጽሐፍ ቅዱስ የተጻፈው ለእግዚአብሔር አይደለም። መጽሐፍ ቅዱስ የተጻፈው ለኔና ለናንተ ነው። መጽሐፍ ቅዱስ የተጻፈው በእግዚአብሔር ክህሎት ወይም በእግዚአብሔር ዕውቀት አንፃር አይደለም። ዕውቀቱም አይቆጠርም፣ አይሰፈርም፣ አይመረመርም። እኔና እናንተ እንዲገባን ሆኖ እግዚአብሔር መንፈስ ቅዱስ በቅዱሳኑ ላይ አድሮ ያጻፈልን የህይወት መመሪያ ለመንግስተ ሰማያትም የመዳን መመሪያ ነው። ህይወትንም የሚቀይር የሚለውጥ ነው። ስለዚህ እግዚአብሔር አይጸጸትም፣ እግዚአብሔር በልቡ አያዝንም። እና ኢየሱስ ይማልዳል የሚለውን ቃል ይዛችሁ እንዳጠፉ። መሰረታዊ የሆነው ግን ዛሬ ድረስ ሰዎች ወደዚህ ጥርጥር የገቡት የሁለተኛው ክፍለ ዘመን የግኖስቲኮች አስተሳሰብና የ16ኛው ክፍለ ዘመን የተሐድሶ እንቅስቃሴ ነው። ሶሉስ ክርስቶስ ክራይስት አሎን በቃ አማላጄ እሱ ብቻ ነው በሚለው በዚህ ትምህርት ውስጥ ወገኖቼ ምንድነው መልእክቱ ብላችሁ ስታስቡ ኢየሱስ ብቻ ነው አማላጄ፣ ድንግል ማርያም፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ ቅዱሳን ተብሎ የሚጠሩት ሁሉ ምንም ራሳቸውን ከማዳን ውጭና ለራሳቸው ከመሆን ውጪ ለኛ ምንም ሊያደርጉ አይችሉም የሚለው ነው። አማላጃችንም አይደለም የሚለው በነገራችን ላይ ወደ 1570 ላይ ነው ይሄ በአውሮፓ የተወሰነው። በጀርመን በፕሮቴስታንቱ በተሐድሶ እንቅስቃሴ ላይ በስብሰባ ካሁን በኋላ የቅዱሳን ስምን አንጠራም ብለው 16 ሴንቸሪ ያኔ ተወሰነ። ብዙ የተሐድሶ እንቅስቃሴ በአገራችንም የሚነሱ የተሐድሶ እንቅስቃሴ አማኞች ከሚጽፉት መጽሐፍት ውስጥ ስንመለከት በአብዛኛው የሚያመለክቱት ይሄንን አስተሳሰብ ነው። ዛሬ ለምን በኦርቶዶክስ ውስጥ ድንግል ማርያም ትጠራለች? ለምን ሰው መስቀል አንገቱ ላይ ያስራል? ያ ዘርዓ ያዕቆብ የሚባል ነው ይሄንን አመለካከት ያመጣብን ይላሉ። ከ14ኛው ክፍለ ዘመን ወደ ላይ ከፍ ብለው መሄድም አልቻሉ። እስከ 14ኛውም ከሄዳችሁ ጎበዞች ናቸው። ዳሩ ግን ለምንድነው አጼ ዘርዓ ያዕቆብን ቅዱሱን ሰው እንደዚህ ያርጋችሁ ያዛችሁት ሲባል ለመቤታችንና ለመስቀል እንደው ልዩ ክብር የነበረው ቅዱስ ሰው ስለነበረ ነው። ምንም ሌላ ነገር የለውም። ታዲያ በዚህ ሳታድግ ያረጀች የኢትዮጵያ ቤተክርስቲያን በሚል የተሰራው አስተሳሰብ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን የመለወጥ አስተሳሰብ ውስጥ ካሉ ነጥቦች ውስጥ ሶሉስ ክርስቶስ የሚለው ሐሳብ ድንግል ማርያምን፣ ቅዱሳን ነቢያት፣ ሐዋርያት፣ መላእክት፣ ሌሎችንም ጻድቃን መጥራት የለብንም ከሚለው አስተሳሰብ ለመስቀልም ክብር መስጠት የለብንም ምክንያቱም ይህ አስተሳሰብ ደግሞ ለስዕል ክብር መስጠት የለብንም የሚል የተነሳ ወደ 6ኛው ክፍለ ዘመን ላይ ይነበራል። የማርቲን ሉተር 16ኛው ክፍለ ዘመን ብቻ አይደለም፣ በ6ኛው ክፍለ ዘመን በ8ኛው ክፍለ ዘመን ላይ ስዕሎችን ማጥፋት አለብን ብለው የተነሱ ነበሩ። ትልቅ የሆነ የቤተክርስቲያንን ስርዓቷን ለማጥፋት የተነሳ ኃይል ነበር። ከዛ ውስጥ ለምሳሌ እዚህ ውስጥ የሚዘረዝሯቸው የአጼ ዘርዓ ያዕቆብ በአጼ ዘርዓ ያዕቆብ ዘመን የተፈጠሩ የኑፋቄ ትምህርቶች ለሚያመጣቸው በአጼ ዘርዓ ያዕቆብ ዘመን የተፈጠሩ የኑፋቄ ትምህርቶች ብለው የሚዘረዝሯቸው አሉ። ወገኖቼ ይሄ ትምህርት ለሁለት ነው ዓላማው። አንድ ለማንቃት፣ ሁለት ለማስተማር። ለማንቃት የኢትዮጵያ ቤተክርስቲያንን ከሊቅ እስከ ደቂቅ የኢትዮጵያ ቤተክርስቲያን ከላይ ጀምሮ እስከ ታይ ድረስ ያሉ መሪዎችን ምን እንዳለ እንዲያውቁ፣ ሁለት ደግሞ ድንገት ይሄ ነገር ትክክል መስሏችሁ በተለያየ መንገድ ራሳችሁን የበከላችሁ ሰዎች ካላችሁ ታጥባችሁ ነጽታችሁ በእምነታችሁ ለዘላለም እንድትኖሩ ነው። ማንም እንዲወድቅ ቤተክርስቲያን አትሻምና። በዚህ ውስጥ የተዘረዘሩት መስቀል ያማልዳል፣ ነገሩ መስቀል ያማልዳል ወይም ለመስቀል ስግደት አይገባውም ለማለት ፈልገው ሊሆን ይችላል። መስቀል ያማልዳል፣ አዎ ችግር የለም። ክርስቶስ ደሙን ያፈሰሰበት ሁሉ ኃያል ነው፣ ያድናል። ለመስቀልና ለማርያም የፈጣሪ ስግደት ይገባቸዋል። ይሄ ደግሞ ከመስቀል መስታወቁ ላይ ብዙዎች በኦርቶዶክስ ቤተክርስቲያን ውስጥ ሆናችሁ ይሄ ችግር ያለባችሁ ሰዎች አላችሁ። ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደልዎሙ፣ ለነዚህ ለሁለቱ ፍጡራን ይገባቸዋል። ያን ይዘው ነው ብዙ ጊዜ አነሱ። እንዴት ነው እንዴ ሌላ ቀርቶ ምግብ በልተን እንኳን ስብሐት የምንለውን ረሳችሁት እንዴ? ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብለን ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ዓለም ነው የምንለው። ስብሐት እኮ ነው ቃሉ። ይሄ በፍልስፍናው ዓለም ላንጉዌጅ ሊሚቴሽን የሚባል አለ። በትምህርት ዓለም የምንገልጸው በሰውኛው ነው። ስግደት ስንል ስግደት ነው። ግን ስግደቱ ለእግዚአብሔር ሲሆን የአምልኮት ስግደት ይሆናል፣ ለቅዱሳን ሲሆን የክብር ስግደት ይሆናል። ግን
ብዙዎቻችሁ ይሄንን አውቃችሁ የምታደርጉ ካላችሁ ወገኖቼ በቀናው መንገድ ላይ መጽናት ለነፍስ ረፍት ይሰጣል። ስለዚህ ትልቁ የአጼ ዘርዓ ያዕቆብ ጊዜ የተፈጠሩ ንፋቄ ትምህርቶች በማለት የተዘረዘሩ ናቸው። ዓለም የተፈጠረው በቤታችን ለማመስገን ነው። አዳምና ሔዋን በቤታችን ለማመስገን ተፈጠሩ። ለስዕል ስግደት ውዳሴና ምስጋና ይገባል። ለመቤታችን ስዕል የማይሰግድ ይጥፋ። 16ቱ ትእዛዛት መፈጸም አያስፈልገንም። የመቤታችን 33ቱን በዓላት አክብሯቸው። በዓል ራሱ የምናከብርበት በጣም ልዩ ምስጢር አለ ወገኖቼ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል ስታከብር ሰንበትን አክብሩ ወይም በአጥቢያ ያለው ቤተክርስቲያን አክብሩ 365 ቀን አትስሩ ማለት አይደለም። ይሄ ማንም ያውቃል። በአካባቢያችሁ ያለውን በዓል አክብሩ። ትላንት በዓል ሲያከብሩ የነበሩ ሰዎችና ዛሬ የማበረከት ነው የሚበልጠው። ምድራችን መቼ ነበረ በረከቷ? መቼ ነበረ ጠግባ የነበረችው? መቼ ነው ጸጋዋ? መቼ ነው ክብሯ? በዓል ሲከበር ደግሞ ብዙዎች ይሄንን ለቤተ ክርስቲያኒቱ እንደንቅፋት ለአገሪቱ እንደንቅፋት ሆና እንደሆነ አድርጋችሁ የምትቆጥሩ ሰዎች አላችሁ። ወገኖች ያስቡ። እርሻ እንኳን ሰው በሚያርፈሳት መሬቱ ማረፍ አለበት። መሬትን አብጃት ተብሏል። ዛሬ ኢኮሎጂካል ፕሮብለም ክላይሜት ቼንጅ ተብሎ የመጣው እኮ ይሄንን በዓል ካለመጠበቅ ነው። የኢትዮጵያ ቤተክርስቲያን አበው የኢትዮጵያ ቤተክርስቲያን የቀደሙ አባቶቻችን እናቶቻችን እኮ ይሄንን ስለሚያውቁ እኮ ነው ያርፋሉ። በዓል ሲደረግ ምንድነው የሚሆነው? በሬው ያርፋል፣ አህያው ያርፋል። ዛሬ እኮ ርህራሄ እኮ ስላጣን እኮ ነው ክፉ ዓለም። መሬቱ ያርፋል። በሽተኞች ይጠየቃሉ፣ ይጎበኛሉ። ሰው ከሰው ጋር ይገናኛል። ሰው እኮ እርስ በርሱ እንዲገናኝ ያስፈልገዋል። እግዚአብሔር ማመስገን አለበት። ስጋ ብቻ እኮ አይደለንም፣ መንፈስም ነን። ስጋ ብቻ እኮ አይደለንም፣ ነፍስም ነን። ስጋ ብቻ እኮ አይደለንም፣ መንፈሳዊ ሕይወት አለ። ምድራዊ እኮ ብቻ አይደለም። ስለዚህ በዓል የሚከበርበት ምስጢር እንኳን ይሄን እንኳን ማወቅ አልተቻለም። ምን ያህል የረቀቁ አባቶችና እናቶች ቅዱሳን እንደሆኑ ወይም መጽሐፍ ቅዱስ እግዚአብሔር ለኛ በዓላትን ሲሰራ እንዴት እንዳለ ሁላችሁም ማወቅ ያስፈልጋችኋል። የበዓላት ምስጢሩ ረቂቅነቱ ሁሉ መጽሐፍ ቅዱስ ለኛ ያዘዘውን የምንመለከትበት ነው። ዳሩ ግን መጽሐፍ ቅዱስ ላይ በመናይበት ጊዜ ብዙዎች በተሳሳተ አመለካከት ውስጥ ሆነው እንዴት አድርገው እንደሚናገሩ ቅዱስ ዳዊት ቀድሞ ተናግሯል። በመዝሙር 73 ላይ በቅንፍ 74 መዝሙር 73 እንዲህ የሚሉ ሰዎች ተነሱ ይላል። በመጥረቢያ በሮቿን ሰበሩ፣ እንዲሁ በመጥረቢያ በመዶሻ ሰበሯት። መቅደስህን በእሳት አቃጠሉ፣ የስምህን ማደሪያ በምድር ውስጥ አረከሱ። አንድ ሆነው በልባቸው በየሕዝባቸው ኑ የእግዚአብሔርን በዓሎች ከምድር እንሻራሉ። ምልክታችንን አናይም፣ ከእንግዲህ ወዲህ ነቢይ የለም፣ እስከ መቼ የሚኖር የሚያውቅ በእኛ ዘንድ የለም ብለው ኑ የእግዚአብሔርን በዓሎች ከምድር እንሻር አሉ። ስለዚህ ብዙዎቹ ያዜ ዘርዓ ያዕቆብ ዘመን የመጡ የመንፈቅና ትምህርቶች አሉ። አልገባቸውም ከመጽሐፍ ቅዱስ የመጣ መምሰል። ግን ብዙዎች በስተት መንገድ ላይ እንዴት እንደጠፉ ከፍሬያቸው ታውቋቸዋላችሁ። ለህንጻ ቤተክርስቲያን ስግደት ይገባል። ቤተክርስቲያን መሳለማችንን እንደ ኃጢአት ቆጥረውታል። የነካው ሁሉ ቅዱስ ይሆናል፣ መቅደሱን የነካው ሁሉ ቅዱስ ይሆናል የሚለው የሙሴ ሕግ የለም በእነሱ ዘንድ። በቅድስናው ስፍራ ስገዱ፣ ስግደት የለም በእነሱ ዘንድ። ሌላ ቀርቶ ለሚካኤል የክብር ስግደት ስንሰግድ፣ ለገብርኤል የክብር ስግደት ስንሰግድ፣ ለተክለ ሃይማኖት የክብር ስግደት ስንሰግድ፣ ለአቡነ አረጋዊ የክብር ስግደት ስንሰግድ፣ ለገብረ መንፈስ ቅዱስ የክብር ስግደት፣ ለሐዋርያት፣ ለነቢያት፣ ለመላእክት የክብር ስግደት ስንሰግድ እንኳን ስግደት አይገባም፣ ለኢየሱስ ክርስቶስ ብቻ ነው ይላሉ። ለኢየሱስ ክርስቶስ አንድ ቀን ሰግዳችሁ ታውቃላችሁ? በተሐድሶ እንቅስቃሴ በሪፎርሜሽን በፕሮቴስታንት ሪፎርሜሽን ውስጥ ስግደት አንድ ቀን ለእግዚአብሔር ተሰግዶ ያውቃል? ስግደት አለ? አሁን ሰምታችሁ ካልጀመራችሁ በስተቀር ስግደት አለ? የለም። ስለዚህ ይሄ በአጼ ዘርዓ ያዕቆብ ዘመን መጡ ብሎ የሚዘረዝሯቸው ምልክቶች በመስቀል ላይ በአንገት ላይ መስቀል ማሰር ከፍሬያቸው ታውቋቸዋላችሁ። አያችሁ፣ ባህላችን ወጋችን የክርስቶስ የሆነውን ነገር ሁሉ ማጥፋት እኮ ነው። ገላትያ 3:1 ላይ እንደተሰቀለ ሆኖ ፊታችሁ አልነበረም እንዴ ይላል። ቅዱስ ጳውሎስ የክርስቶስን ማተብ ተሸክሜያለሁ ይላል። ስለዚህ መለያችንን ራሱ ማጥፋት ነው፣ ማንነትን ማጥፋት ነው። ይሄንን በዲቪዲ 2 ላይ አሁንም መሰረታዊ የሆነ ነገር የምናየው ይኖራል። ድርሳናትና ገድላትን ማንበብ መጸለይ ይገባል። ተመልከቱ፣ ቅድም ያልኳችሁ ነገር ነው።
ሶላ ስክሪፕቹራ ድርሳናት ገድላትን ማንበብ ይገባል ከተነበቡ በኋላ መሳምና መተሻሸት ያስፈልጋል ይሄ ኃጢአት ሆኖባቸዋል ይሄ ከብዷቸዋል ይሄ አስጨንቋቸዋል በቅጽረ ቤተክርስቲያን የሚገኝ እመት ይፈውሳል እንዴ በመጽሐፈ ነገሥት ካለ 5 ላይ ኤልሳ የደማስቆ የኢታማጆር ሹም ንዕማን በአህያው ጭኖ በበቅሎ ጭኖ አፈር የወሰደበት ምክንያት ሚስጥሩ አይገባችሁም እንዴ ክርስቶስ ከምድር እንትፍ ብሎ በአፈር አይኑን ቀባ ፈወሰው የሚለው አይገባችሁም እንዴ ነገሩ ከሪፎርሜሽን የታድሶ እንቅስቃሴ ጋር ስለሚሆነው ይህ መልእክት አንድ ለማንቃት ሁለት ለማስተማር ነው ይያለው የበቤታችንን ተአምር የሰማ ስጋውን ደሙ እንደተቀበለ ይሆንለታል የዛን ቀን እንደውም ምክንያት ከልክሎት ካልተቀበለ ነው የሚለው ይሄ ሚስጥር ግን ብዙ ሰው ያልገባው አለ ሶሉስ ክርስቶስ አማላጄ ኢየሱስ ክርስቶስ ብቻ ነው ማርያም አታስፈልግም ገብርኤል ሚካኤል የሚባሉ አያስፈልጉም ቅዱሳን አያስፈልጉም ራስን ጻድቅ የማድረግና ራስን ብቻ የመሾም መንፈስ ነው ስለዚህ ዛሬ ብዙዎች ከመቤታችን ርቀዋል ከመስቀል ርቀዋል ከቅዱሳን ርቀዋል ከፍሬያቸው ታውቋቸዋላችሁ መቤታችንን አጼ ዘርዓ ያዕቆብ አይደለም ያከበራት እኛም አይደለንም እናከብራት እግዚአብሔርን ያከበራት የመረጣትም እሱ ነው እግዚአብሔር ነው መረጣት ነው የሚለው እኮ እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ተኩኖ ማህደሮ ዛቲ እቲ ምዕራፍ ለዓለም መዝሙር 131 ይሁት ከቁጥር 7 ጀምሮ ስታዩት ለመስቀል እንዴት እንደሚሰገድ እግሮቹ በቆሙበት ስፍራ እንሰግዳለን ብሎ ለመቤታችን ደግሞ እንዴት አድርጎ ክብር እንደሚገባ መጽሐፍ ቅዱስ ይነግረናል ትውልድ ሁሉ ብጽዕት ይለኛል የሚለው የሉቃስ ወንጌል ምዕራፍ 1 ቁጥር 49 ቃል እንዴት ነው ትውልድ ሁሉ ብጽዕት ይለኛል በአጼ ዘርዓ ያዕቆብ የመጣ ወይ ዛሬ ያመጣ ነው አይደለም መጽሐፍ ቅዱስ ያዘዘ ነው አጼ ዘርዓ ያዕቆብ መጽሐፍ ቅዱስ ያዘዘው እና ያደረገው ብዙዎች ሰዎች ግን ዛሬ ይሄንን ሰው ያነሱ ሲያደርጉ እውነት ሊመስላችሁ ይችላል መጽሐፍ ቅዱስ ያዘዘው ላይ ነው አይምሯችሁ መወሰን አንድ ለማንቃት ሁለት ለማስተማር ለመስቀል ደሙን ስላፈሰሰበት ኢየሱስ ክርስቶስ እንኳን ደሙን ያፈሰሰበት መስቀል በማቴዎስ 9:25 ልብሱ ሲፈውስ አናይም እንዴ የልብሱ ጫፍ 12 ዓመት ደም ሲፈሳት የነበረችውን ሴት ፈወሳት ይላል የልብሱ ጫፍ ቅዱስ ጴጥሮስ በጠላው ይፈውስ እንደነበር መጽሐፍ ቅዱስ አይናገርም እንዴ ቅዱስ ጳውሎስ እነሆ የለበሰው ልብስ ጫፍ እየወሰዱ ድውያን ላይ ሲያደርጉ ይፈውስ ነበር ግን የተሐድሶ እንቅስቃሴ በ16ኛ ክፍለ ዘመን አውሮፓን አጥለቅልቆ ዛሬ ድረስ በተለያዩ ቦታዎች ላይ ይሄንን መንፈስ በሰዎች ዘንድ አኖረ ያዕቆብ አባታችን በዘንጉ ጫፍ ተጠግቶ ሰገደ የሚለው እኮ ሚስጥር እኮ ነው ዕብራውያን 11:21 ላይ ብርሃን ዓለም ቅዱስ ጳውሎስ የሚነግረን በዘንጉ ጫፍ ተጠግቶ ሰገደ ሲል እኮ የመስቀል እኮ ነው በኢሳይያስ 6 ላይ ሱራፌልና ኪሩቤል በሰማይ የሚያመሰግኑት እኮ የመስቀል ቅርጽ ነው በኦሪት ዘጸአት ምዕራፍ 17 ቁጥር 8 ላይ ጀምራችሁ እኮ በራፊዲም በረሃ ከአማሌቅ ጋር ሲዋጋ ሙሴ በኮረብታው ላይ ወጥቶ አሮን በቀኝ ሆር በግራ እንጨቱን መስቀሉን ምሳሌ የሚሆነውን የኢየሱስ ክርስቶስን የቀራንዮ ማዳን ተግባር እኮ ሲገልጥ እኮ እነሆ ሙሴ እጆቹን እንደዚህ ዘርግቷቸው ነበር እኮ ነው የሚለው ጀንበር እስከሚጠልቅ ድረስ አይስተምትገባ ድረስ የሙሴ እጆች ተነከሩ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ እጆቹ ተቸነከሩ እግሩ ተቸነከረ መስቀል እኮ ኃይላችን መስቀል ቤዛችን መስቀል መዳኛችን መስቀል የነፍሳችን መዳኛ ነው የምንለው እኮ የአጋንንትን ኃይል በመስቀል ላይ ስለገደለልን ነው ኢየሱስ ክርስቶስ ለዚህ ነው አርማችን የሚሆነው ለዚህ ነው ባንገት የምናስረው ለዚህ ነው በመቅደሳችን በቤተክርስቲያናችን አናት የምናረጋው ከላይ ጉልላቱ ነው መስቀል ነው እነሆ ያ የሾህ አክሊል ነው ከታችም መሰረቱ ችንካር ነው የኢየሱስ ክርስቶስ የኦርቶዶክስ ቤተክርስቲያን ታዲያ ዛሬ በአንዳንድ የፕሮቴስታንት መጽሐፍ ቅዱስ ቤተክርስቲያኖች እምነቶች ቤተ እምነቶች የሚደረገው መስቀል የማን ነው የክርስቶስ መስቀል ካላመናችሁ ከግራ የተሰቀለው ነው የማን ነው የሪፎርሜሽን እንቅስቃሴ ማንነትን ማሳጣት ነው ባህልን ማሳጣት ነው ባህል ደግሞ ሃይማኖታዊ ባህልን ስርዓትን ማሳጣት ነው ሶሉስ ክርስቶስ ኢየሱስ ብቻ ነው አማላጅ የሚለው አስተሳሰብ ብዙዎችን ወደ ሌላ አጥፍቷቸዋል የቅዱሳን ጸሎት የነቢያት ጸሎት አይታመንም ዘፍጥረት ምዕራፍ 20 ቁጥር 7 ላይ ነብይ ነውና ስላንተ ይጸልያል ነብይ ነውና ስላንተ ይጸልያል እንደዛ ነበር ያለው እግዚአብሔር ነው ያለው ነብይ ነውና ስላንተ ይጸልያል ኢዮብ 42:8 ነኤልፋዝ በደሉ የኢዮብ 3 ጓደኞች ረከሱ እግዚአብሔርንም ሰደቡ ካዱ በሉ እንድምራችሁ መስዋዕት አቅርቡ አላቸው ግን እነሱ መስዋዕት ያቀርባሉ አዎ እነሱም ይጸልያሉ አዎ ጸሎታችሁን ግን መቀበለው አለ እግዚአብሔር በኢዮብ ልመና ነው አለ የኢዮብን ፊት እቀበላለሁ አለ የኢዮብን ልመና እቀበላለሁ አለ ይሄ ነው ለሐዋርያቱ የተሰጠው ጸጋ ይሄ ነው
በማቴዎስ 10 ላይ ሲሾማቸው ሂዱ ነው ድውያንን ፈውሱ አጋንንትን አውጡ ጽድቅ ነው የሰጣቸው ቀዝቃዛው እንኳን በስማቸው የሰጠ ማቴዎስ 10:42 ላይ ዋጋው አይጠፋበትም ነው የተባለው እነዚህ አባቶቻችን ስለ ክርስቶስ ብለው በሁሉ የተንከራተቱ ናቸው ዕብራውያን 11:36 ላይ ዓለም አልተገባቻቸውምና በዋሻና በገዳም ተንከራተቱ ነው በታድሶ እንቅስቃሴ ማርቲን ሉተር መነኩሴ ነበር ለ5 ዓመት ያህል ቆቡን አወለቀ ካትሪን የምትባል ሴት ጋር ትዳር መሰረተ ምንኩስና ማያስፈልግም አለ ዛሬ በገዳም ያሉትን አባቶቻችንን እናቶቻችን የሚተቹበት ይሄ ነው መጽሐፍ ቅዱስ ግን ይናገራል እነ ኤልያስ ገዳማዊ ናቸው እነ መልከጼዴቅ ገዳማዊ ነው በሳሌም ሸለቆ የነበረ የጻድቅ ሰው ጸሎት እጅግ ኃይል ታደርጋለች የሚለው በያዕቆብ የተጻፈው 5:16 ላይ ምንድነው ኤልያስ ገዳማዊ ነው እንደኛ ሰው ነበር አለ ሰማይን ለ3 ዓመት ከ6 ወር ዘጋ ዝናብ ከለከለ እንደገና ዝናብ እንዲዘንብ አደረገ የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች ሶሎስ ክርስቶስ ኢየሱስ ክርስቶስ ብቻ ሌሎቹ አያስፈልጉንም ብሎ ብቻ ቀረ